ደረጃና እሺ ይኸው እያስገባሁላችሁ ሰላምን የቀድሞ ሚስቱ የነበረ ቅባት እዚህ ሳራት ቤት ሶሊያናን እንትን አትበሏት ጋይስ፣ ጂጂ አታርጓት። ካለችበት ሁኔታ ስለሆነ እሷን ተረዷት። በቃ አለቀ። አሁን እኛ የምንፈልገው ማንም ሰው እንዲጎዳ ስለማንፈልግ ነው። ደረጃ የምታውቃቸው ሰዎች አሉ ላስገባልህ። ሳርቺ ሰላም ነሽ? ሰላም ነው ወንድሜ አለሁልሽ። ሁሉ ሰላም አለን ይመስገን አለሁ። በቃ አያየው የሚገባ ሰው ካለ እነግርሻለሁ፣ አሳውቅሻለሁ። ጥሩ እሺ። ስለዚህ ከእናንተን ጀምር። ከሄዱ ጀምሪ እና እናወራለን። ጥሩ እሺ። ስለዚህ ከኤደን ይጀመር። እሺ ኤደን ሚውትሽን በትልቁ አረግሻለሁ። ተረጋግተሽ ሶሊያና ስላለችው ጉዳይ ስላለው ነገር ቀስ ብለሽ ለማስረዳት ሞክሪ። እኛም እንሰማለን፣ እኛም እንማርበታለን፣ እኛም እንጠነቀቅበታለን። እኛ የምንፈልገው ይሄ ነው። ኤዱ ቪዲዮሽን ክፈች። ሳሪን አመሰግናለሁ ስላስገባችሁ። ምንም ማለት የኔ ታማ ራሷን ካጠፋች ኦልሬዲ ከታመመች በሱ ምክንያት 3 አመቷ ራሷን አጥፍታ ነው የሞተችው። ያውቃሉ ሁሉ። ግን ብቻሽን ብታወሪ ተሰሚነት የለሽም። አሁን እሷ ማለት ትላንትና እስክትፖስት ድረስ ነበረ ማለት የሆነ እንደዚህ አካባቢም ስትናገር ምን ስትናገር እየጠበኳት ነበረ እና በቃ ጸበል ላይም ለፍልፋለች። ኢትዮጵያ ነበርን እኛ እህታችንን ቀብረን ከመጣን ዛሬ የኛ እህት ከሞተች ታላቅታችን 11 ወር እንኳን እሷ ከሱ ልጅ አላት። ልጁ ራሱ አሙት ጸበል ወስጄዋለሁ። ብዙ ነገር ነው ያለው ማለት ነው። በጣም ብዙ ነገር ያረገባት እየለፈለፈች። ግን እኛ ያለንበት አካባቢ በጣም በቃ ማለት ብቻሽን ስትሆኝ እንትን የሚሉበት ስለሆነ የስራ ቦታችን ምንም ተሰሚነት 11 ወር ሙሉ እንዲሁ ስቆስል ያለ ነው። እኔም እህትም አለችኝ ወንድሜ ያቋታል፣ ሁሉም ያቋታል ማለት ስትሰራ በስራ በምናምን ነው እየለፈለፈች። ግን መጨረሻ ላይ ከኔ ጋር ተታረቀ። ተጣልቾ ነበር እኔ ብዙ ነገር አድርጎኝ ማለት ነው። ከኔ ጋር ታርቆ ከዛ በታረኩበት ምክንያት እራሱ አለ ሁሉም አሉ። ታርቆ ስለሷ ነው የሚጠይቀኝ ታውቂያለሽ። እና እንዴት ናት ልትመጣ ነው አልኩት ምናምን በጣም ደህና ናት። በጣም ቤስት ፍሬንድ የሆነ ቻፒ ማለት ነው። ቤስት ፍሬንድ የሆነ ልትመጣ ነው ምናምን አልኩት። ከዛ በኋላ ጸበል ነበረች። የዛሬ አመት ወጣች። ወጣ ራሱ እፈልገዋለሁ ቪዲዮን። አሁንም አጋጣሚ ነው የገባሁት። እፈልገዋለሁ ቪዲዮን። ኢቭን እያወራች እየለፈለፈች የተጠመቀችበት አለ። ቄሱን ማስጠራት እንችላለን። ወደ ግንጫ አካባቢ ነው ሄዳ የተጠመቀችው። የለፈለፈችው አለ። እህቴ የጻፈችለት ሙሉ አለ። አትድረስብን። ኢቭን እየደረሰ እየደወለብኝ እኔ ጋር ማለት ነው። ኢቭን እኔን ራሱ ፈጣሪ ነው የተፋኝ ማለት እኔ ገብርኤልን በጣም ነው የምወደው። እሱን ያወጣኝ ከሱ። ከዛ እየለፈለፈች ምናምን አትድረስብናል ነው። ኢቭን ለቅሶ ሄዳ እንደዚህ እህቴ ራሷን መርዝ ጠጥታ የደወልኩት በሱ ስልክ ነው። እናቴ ጋር እንኳን ሳይቀር ማለት ነው። መጨረሻ ላይ ለቅሶ ራሱ ተቀምጠን ዝም ብሎ ሲደውልኝ መጨረሻ ላይ እህቴ ናት ታናሽ እህቴ አትድረስብን በቃ ሁሉ ነገር ለትፋለች። ሲጀመር ከሷ እሷ ቀረች። እሷ እንደምፈልገው ምናምን ብላ ጽፋለት ወንድሙ መቶ ደረጃ አለ ለቅሶ ላይ የኛ ለቅሶ ላይ ወንድሙ ራሱ ምን ፈለክ ሂድ ከዚህ ውጣ ከዚህ ብላ ታማ እልክልሻለሁ በውስጥ ከውስጧ ራሱ የወጣው ማለት ነው። በጣም አደገኛ መተተኛ አደገኛ ለሁሉም ነፍስ አለች። የልጁም እናት ለምን አትገባም? እዚህ አለች። ብዙ ሴቶች አሉ። በጣም ብዙ ሴቶች ነው ግን ይፈሩታል። አሁን ራሱ እኛ ራሱ ከሴጣን ጋር እንዴት ትታገላላችሁ እያሉ ነው። ግን እህቴ እናታችን ናት፣ እህታችን ናት። ያውቃሉ፣ ሁሉም ያውቃሉ። ሊሊን ብትያት የቲክቶክን ቢሆን ሊሊ ያለች አጅማል ታውቃለች፣ ስለኛ እኛን ታውቀናለች። በጣም ጠንካራ እህት ማለት እኔ እንኳን እንደዚህ ብሆን ምንም አይመስልም። ለምን ጠንካራ አይደለሁም፣ ግን ጠንካራ ለብዙ ነገር የሁላችንም እንትን የነበረች ናት። በሱ ምክንያት ነው ብዙ ነገር አድርጓት ራሷ እንድታጠፋ መስጠት እንድትሞት ያደረጋት። ለፍልፋለች። አሁን የወጣችሁ የዛሬ አመት እና ብዙ ነገር አለ። ኢቭን ያወራችሁን ቪዲዮን ራሱ ፈልጌ ከስልኬ ላገኛል። ትላንት ራሱ አውርቻታለሁ እሷን ሶሊን በጓደኛዬ ስልኬ ተበላሽቶ ነበር። አሁንም በመከራ ነው አስቸግሮኝ የገባሁት። ኦኬ አሁን ማለት አሁን ደሬ ነበር። የዛን ሰዓት ለቅሶ ሰዓት ነበር። ወንድሙ ቀጥሎ ሲመጣ የፖስተችው ከቤት
ውጣ ብለን ስናስወጣው ማለት ብዙ ነገር ነው። እኔ እንኳን ኢትዮጵያ ደርሼ እስክመጣ ድረስ አድርጌ ብዙ ነገር ነው ያደረጉኝ፣ ብዙ ነገር ማለት ነው። እና እህት የለችም አሁን ስትመጣ ነው እንደዚህ እንኳን ማለት ፓወር ያገኘ እንጂ በጣም ብዙ ነገር ነው የምልሽ፣ ከምነግርሽ በላይ ብዙ ነገር በውስጥሽ። ግን እኛን የሚያቀን ያቀናል፣ ሙሉ ህዝቡ ያቀናል በጥሩነታችን እንጂ እንዲህ መጥፎ ነገር አለ ካለ የሚመጣ ነገር ግን በእሱ ምክንያት ብዙ ነገር ነው የሆነው። ብዙ ነገር ተሰብረናል፣ አንገታችንን ደፍተናል፣ እህታችንን እናተናታል ማለት በቃ እንደዚህ ቀርበን እንኳን ምን ብዬ እንደምንች በጣም እሺ። እኔ በነገራችን ላይ አሁን ሀቡ ብትመጣም ችግር የለም፣ ብትመጣ ደስ ይለኛል ማለት ነው። ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ሰምታ ኤክስፔሪንሱ ስላላት ማለት ነው። ግን ሶሊ አሁን ከኤደን ባሻገር አንቺ ደግሞ ሶሊ ከኔ ፍቃድ ውጪ አሁን ምን እንደሆነ ታውቂያለሽ? እኔ ቤቱን ነው የከፈትኩልሽ። ምክንያቱም አንቺ እሺ እዛ ቤትሽ ውስጥ የሚፈልጉትን ባለታሪኮች ማስገባት ስላልቻልሽ፣ ስለዚህ አሁን አንቺ የምትፈልጊውን ነገር መናገርም ማለትም ትችያለሽ። ስለዚህ አሁን አንቺ እሷ ይህ ማስረጃ ብቻ ነው እኛ የምንፈልገው። ኪዩ እኔ ጉርሻ ፔጅ ምናምን ህል የምንፈልገው እኔ ስለ ራሴ ነው የምከራከረው። ገባችሁ? ከእግዚአብሔር ፍርድ ያገኘው ነኝ። የእሷን ግን የደም ካሳ ፈልጋለሁ። አንደኛ ነገር የእነሱን፣ ሁለተኛ ነገር የቀድሞ ሚስቱ አለች፣ ሰላም ትባላለች። ልጁ አሜን የሚባል ልጅ አለ። እናትነቷን እንደኔ ነች። በጣም ቆንጆ፣ በጣም ብዙ መስዋዕትነት ከፍላለች። በጣም ብዙ ነገር ሆና የእሷን ፍትህ እፈልጋለሁ። እስር ቤት ያለች ሌላ ልጅ አለች። የእሷን ፍትህ እፈልጋለሁ። አሁን ሌላ በቤት የሚሰሩ የነበሩ የተበደሉ ብዙ አሉ። ኪዩ ያውቃል እንዳለ መረጃዎቹን ኪዩ ያውቃል። ግቡና ይመጣሉ፣ እየመጡ ነው አሉ። አስገቧቸው፣ መተው ራሳቸው ይናገሩ። እናንተ የእነሱን ድምፅ ብቻ ስሙ። ይህ አንድ ቁጥር እየጻፉ ነው። ሰብለ የቀድሞ ሚስቱ አላችሁ። ኑ ግቡ። በስነ ስርዓት ነው የምትነጋገሩት። የለግቡ ለምጽፉ ሁሉ ግቡ። ካለበለዚያ ብሎክ ነው የምናስደርጋችሁ። በቪዲዮ ነው የምትወጡት። በቪዲዮ ነው የምትወጡት። በቪዲዮ ወጣችሁ ነው የምትናገሩት። ይኸው እሺ ሶሊ፣ አሁን አንቺ ማለት ነው እነሱ ከገቡ በኋላ ከመጀመሪያው ጀምሮ እስከ መጨረሻ ያለውን ነገር ተረጋግተሽ ልታስረጅ ትችያለሽ። ምንም ችግር የለም። እሙ ህይወት በቪዲዮ ውጡ። እሙና ህይወት በቪዲዮ ውጡ። እሙና ህይወት በቪዲዮ ውጡ። እሙቲ በቪዲዮ ውጪ። ህይወት በቪዲዮ ውጪ። እሺ ትንሽ ቤታ ባለ ጉዳይ ባለቤት ነሽ? አዎ ሳርዬ፣ እኔ ነው። አዎ ባለዚህ ጉዳይ ነሽ? ታውቂያለሽ ስለዚህ ነገር? አይደለም እሷ ሶሊና ፎቶዬን ፖስታለች አሁን ዛሬ። ኦኬ እሺ። ለምን እወጣለሁ? ሳሪ እንዳታስወጪኝ ሳሪ። እሺ እሙቲ ተባባሪ ናቸው። አንቺ ባለቤት ነሽ? የዚህ ጉዳይ ባለቤት ነሽ? እኔ ቆንጆ ነኝ፣ ምንም አላውቅም። ታዲያ ለምን ገባሽ? ነውጭ ባለ ጉዳይ ነሽ? ታራቲ ቤት ነሽ? ታራቲ ቤት ኖ የለ። በጉዳዩ ብቻ ያለ ሰው ነው ፎቶ የተፖስታል የምትሉ እዛ ሄዳችሁ ሶሊያን አንጠይቁ። ሳሪ ሉልን አስገቢው። ሉል የሚያቆምጡ መረጃ አለ። እሺ ሉል የት አለ? ና ግባ። እኛ ምንፈልገው በጉዳዩ ልክ እንደዚህ በስም ትንገረንና በስም እናስገባለን። ዚዙ ጊፍት አበባ ስጪ። ዚዙን ሊሊልና ልዩ ግርማ የሚል ልዩ ግርማ ብዙ መረጃ አለው። ልዩ ግርማ እና ሳራ እና አሁን ኪዩ የጠራት ኪዩ አንተ ራሱ ሞዲሬተር አለ አይደል? አስገባ። የለም ደረጃ በቪዲዮ ነው የምትወጡት። በቪዲዮ ከፍታችሁ በቪዲዮ አስረዱ። ታሪኩን ልሰሙ ነው። ተረጋጉ ጋይስ። ልዩ ሰላም ነው? አቤት ሰላም ነው። እንዴት ነሽ? በቪዲዮ ውጣ ወንድሜ። ባሌ በሩ ዝግ። በቪዲዮ ውጣ። አይመችም ያለሁበት በቪዲዮ ለመውጣት፣ ለዛ ነው። እሺ ኦኬ። ታምኑታላችሁ? ታውቁታላችሁ? እሺ ኤደን እዮባ ነኝ። እዮባ ኢትዮጵያ የገባው
እንዴት ናችሁ? ሰላም ነው ሁላችሁም? እኔ በደንብ ነው ከስረ መሰረቱ ማውቀው ስለ ፍሪጅ መረር ሰፈሩን ያቀናው ሰው ነኝ። በነገራችን ላይ ሰላም ጓደኛዬ ናት። በቅርበት ነው ማውቃት። የስራ ሰው እንደሆነች ነው ማውቀው እኔ ማለት ነው። አሁን በቅርብ ነው ቪዲዮውን ያየሁትኝ። እኔ ማለት ስልክም አልነበረኝም፣ ስልክ ጠፍቶብኝ ነበር እና አሁን በቅርብ ነው የገዛሁት እና ከዛ በኋላ ቪዲዮዋን ሳይ በጣም ገረመኝ። ማለት በእንደዚህ አይነት ሁኔታ አይደለም ማውቃት። እኔ በጣም ጠንካራ ሴት፣ የስራ ሰው፣ ሰው ጋር የማትደርስ ለሰው ልጅ እዛ ተሰደው ለመጡ ልጆች ፍሪጅ መረር ለተቸገሩ ሰዎች የምትደርስ እንደሆነች ነው ማውቀው። ምክንያቱም ለእኔም ደርሳልኝ ስለነበር ማለት ነው። ዱባይ ላይ በነበርኩ ሰዓት በጣም ብዙ ነገር አድርጋልኛለች ለእኔ ራሱ ማለት ነው። አሁን ሌላ ቦታ ነው ያለሁት እና በእንደዚህ አይነት ሁኔታ ሳያት በጣም ነው የገረመኝ። በዛን ጊዜ እኔ ማለት በልጅነቴ ነው ዱባይ የተሰደድኩት። ብዙም እንደዚህ እውቀቱ የበሰልኩ ሰው አይደለሁም። ግን አሁን መለስ ብዬ ሳስበው ሁሉ ነገር ብዙ ነገር ነው የገባኝ። አሁን የጠራቻቸው ሰዎች በሙሉ በስም ልጠቅስ እችላለሁ። የእሷ ጎረቤት የነበረችው አንድ አለች፣ ታችኛው ካፍቴሪያ በነበረች ሰዓት ሀና የምትባላለች። እንደገና ደግሞ እቺ ሺና የሚሏት አለች፣ ራሄል የሚሏት አለች። ሁሉንም በደንብ ተንኮላቸውን ከስረ መሰረቱን ያውቀዋለሁ። ከሚገርምሽ ነገር ማለት ነው። አሁን መለስ እኔም ላይ ስለደረሰ ነው ይህንን ነገር የምነግራችሁ ማለት ነው። ገባችኋ? አሁን የእነሱን እኔ አንድ በአንድ አሁን ልዘርዝርላችሁ ካልኩ እዘረዝራለሁ። የሀናንም የሺናንም የራሄልና የሺናን ስራ ልንገራችሁ። ከሲአይዲ ጋር ተመሳሳይ ወንድሜ አንድ ጊዜ ቆይ፣ ዙዙ ባለ ጉዳይ ነሽ? እሺ እንትን ክፈች ቪዲዮ ዙዙ ክፈች ቪዲዮ አንድ ጊዜ ቆይ ዙዙ ቪዲዮ ክፈች። ጥሩሽ እና እኔ እዮብ ነኝ። እዮብ ከተባለ ፍሪጅ መረር ላይ የማያውቀው ሰው የለም። ብዙ ሰው እንዲያውቅ ቪዲዮ ብትወጣ ደስ ይለኛል። እዮብ ቪዲዮ ክፈት። ያለውበት ጥሩ ቦታ ላይ አይደለሁም፣ ለዛ ነው። እሺ እንጂ ከፍት ነበረ። ችግር የለውም። ፕሮፋይል ውስጥ ገብታችሁ ማወቅ ትችላላችሁ። እኔ ብዙ ሰው ያውቀኛል ዱባይ ላይ በጣም ብዙ ሰው ያውቁኛል። ችግር የለውም። እዮብ ያው ስሜ ልዩ፣ ትክክለኛ ስሜ ልዩ ነው። ያው እዛ ዱባይ ላይ የምታወቀው በእዮብ ነው። ለዛ ነው ዩዘር ኔም ልዩ ስለሆነ አንድ ነገር ማለት ነው። ከዛ በፊት ሶሊያና የሆነችውን ነገር አብዛኛዎቹ ሰዎች አያውቁም። ምን ሆና ነው ምን ተፈጥሮ ነው እያሉ ነው። ስለዚህ ምናልባት ሶሊያና እኔ የሆንኩት ይሄንን ነገር ነው፣ እኔ ነገር ደርሶብኝ ከእኔ በዚህ አይነት ነገር ወጥቼ ሌሎች እህቴ ደግሞ እንደዚህ አይነት ነገር ስለሆኑ እነሱ ማስረጃ ናቸው ብላል ሶሊያና እንድትል ፈልጋለሁ። መጀመሪያ ጉዳዩን ያመጣችሁ ሶሊያና እስከሆነች ድረስ ሶሊያና እንደዚህ ሆኛለሁ፣ እነሱም በእንደዚህ አይነት መልኩ መታደግ እፈልጋለሁ፣ እናንተ ድምፅ እንድትሆኑኝ እፈልጋለሁ ብላ ትበል ሶሊያና። የመጀመሪያው ነገር ቢኮዝ እንድንረዳ አሁን በጣም ብዙ ሰው ያልገባዋል። ስለዚህ ሶሊያና አንቺ ራስሽ በትክክል ነው እሷ የምትለው ነገር በሙሉ በትክክል ነው እየሆነ ያለው። ምክንያቱም እኔ ቻፒንም ዳኒንም እኔ በደንብ ነው የማውቃቸው። እሺ ስለዚህ በሴቶች ደም የሚታወቁ ፍጥረቶች እሷ ትረጋጋና እሷ ያለውን ነገር የሆነውን ነገር ታስረዳል። ከዛ በኋላ እናንተ አዎ እንደዚህ ነው፣ ይሄ ትክክል ነው፣ ይሄ ነው ብላችሁ ያሉ በቃ እንደዛ ነው የሚሻለው። ቢኮዝ ሶሊያና ብዙ ነገሮች አሉ ይመስለኛል መጀመሪያ እሷ ላይ። ስለዚህ ሶሊያና አንቺ አስረጅ። በመጀመሪያ ይህን ድል ስለሰጣችሁ በጣም አመሰግናለሁ። ስሜ ሶሊያና ይባላል። የምኖረው ዩኤኢ ነው፣ ኢማራት። ስሰራ የነበረው ፍሪጅ መራል ነው። ከመጣሁኝ እዚህ ዩኤኢ አሁን 8 ዓመት ሊሆነኝ ነው። ልክ እንደመጣሁኝ 7 ዓመት ሀቢባ እየደወለች ነው። 7 ዓመት በካፍቴሪያ ስራ ሰርቻለሁ። ፍሪጅ መራል ነው የምሰራው የነበረው። በምሰራበት ሰዓት በጣም ሰክሰስፉል እና በጣም ጠንካራ ሴት ነበር። ሁሉም ሳያታለኝ ለቤተሰቤ የደረስኩኝ፣ ለችግርተኞች የደረስኩኝ፣ ከራሴ አልፌ ለማንም የደረስኩበት ስራዬ ነው። ሁሉም የነበርኩበትን ስራ አልንቅም። ከሰፈሩ ችግር የለኝም እኔ። ምክንያቱም ሰው እራሱን ነው የሚያስከብረው። ማለት ማንም ተገዶ የሚሰራ የለም እዛ
ፍሪጅ መራልም ሆነ የትም አካባቢ ካፍቴሪያ በሚባል ስም እንዳታጠለሹ፣ በስራችሁ እንዳታፍሩ በመጀመሪያ። ምክንያቱም እኔ ለእናቴም የደረስኩት ለወንድሞቼ ለዘመድ አዝማድ የደረስኩት በካፍቴሪያ ስራ ነው። አንደኛ ነገር። ሁለተኛ ነገር በዚህ በምሰራበት ሰዓት ከሰው ጋር ቀረቤታ የለኝም። ከማንም ሰው ጋር አልቀራረብም። በቃ እንዴት ነው ራሴን አስከብሬ ሰው ላይ ሳልደርስ የምኖር ሴት ነበርኩኝ። ብዙ ነገር በካፍቴሪያ ስራ ቤት የሰራሁኝ፣ በካፍቴሪያ ስራ መኪና የገዛሁኝ፣ በካፍቴሪያ ስራ ለቤተሰቦቼ ለእያንዳንዱ መኪና የገዛሁኝ። በቃ እኔ የምታወቀው ፀጉሬን እንኳን በየ2 ቀኑ ነው የምትፈታው። ያኔ የምቀባው ሽቶ ምናምን ማለት እኔን የሚያውቁኝ በእንደዚህ አይነት ሲቹዌሽን አልነበረም። 7 ዓመት በምሰራበት ሰዓት በጣም የምወዳት አጋጣሚ እቺ አሁን አንዷ ጠንቋይዋ ማለት ነው። ጠንቋይዋ ጋር የምትሰራ ጎረቤቴ ቤት የምትባል ጓደኛ፣ ከዛ እዛ ጠንቋይዋ ቤት ስትሰራ እኔን ታየኛለች። ሁልጊዜ ታየኝና ምን አንቺ ልጅ ለፀጉርሽ ግድ የለሽ ኮንፊደንስሽ ምናምን ደስ ይላል ስትለኝ መልካም ሰው ነች ብዬ ቀረብኳት። ቤቲ ማለት ጓደኛዬ ነች የሞተችው ማለት ነው። ከዛ ቀረብኳትና ለ3 ዓመት ያህል በጣም ቤስት ጓደኛ ማቶች ሆነን ማለት ነው። ከዛ በኋላ ቤትዬ አልኳት ለምን ማለት ለምን ሁሌ ተቀጣሪ ሆነ ትሰሪያለሽ? ለልጅሽ መድረስ አለብሽ። የራስሽን ስራ ለምን አትሰሪም? ወጣ በይ እስኪ ማለት ምክንያቱም ቤቲ ማለት የመልካም ሴት መገለጫ ነች ጓደኛዬ ማለት ነው። ለምን ወጣ ብለሽ ማለት ጓደኛ ያነሳዋል ማለት ጓደኝነት ማለት እንዴት ነው ላደለው እህት፣ እናት፣ አባት የሚሆን ነው ጓደኛ። ከዛ እንዲህ አይነት ምክር አመጣሁላት። እኔም እኮ እርጉዝ ሆንኩኝ። ያኔ እኔ በመጣው በወሬ የቀድሞ ባለቤቴ የእስልምና እምነት ተከታይ ነው። በመጣው በወሬ በአሰቢ እኔ በጣም የተበደልኩ። መጀመሪያ ስመጣ ወደ ዱባይም ስጀመር ግፍ ነው የደረሰብኝ፣ ግን ብርታት ሆነችኝ። ያኔ ጥንካሬ ሆነችኝ ማለት የበደለችኝን አላስታውስም። እሷ ባታመጣኝ ማለት እሷ ዱባይም ባታሳየኝ እኔ እዚህ ደረጃ አልደርስም ብዬ የበደለችኝን የተውኩ ሴት ነኝ። እና ባለቤቴ የቀድሞ ባለቤቴ ማለት ነው እሱ ከመጣው በወሬ ገና ማለት ነው ዩኤኢ ላይ ገና ከመጣ ወይም በወሬ ተዋወቅን እና እያለን ብዙ ሲያጣሉኝ ምናምን እያልን ለምን አንጋባም የሚል ሀሳብ መጣ። ከዛ በኋላ ይህንን ስታቅ የመጀመሪያ ያመጣችን ሴት ይህንን ስታቅ ብዙ አይነት ነገር እራናዊ ወረቀቴን አበላሸች። የ1 ዓመት ደሞዝ ከለከለችኝ። ከዛ በኋላ የጥሎ ማይጥለኝ ፈጣሪ ነቢልን ሰጠኝ ማለት ነው። ነቢል አይዞሽ እኔ ከጎንሽ ነኝ፣ እኔ ከራይልሻለሁ ካፍቴሪያ እንትንሽንም ደግሞ ይሄ አይዲሽንም አስተካክላለሁ፣ ጥለሻት ውጭ አለኝ ማለት ነው። እንደዛ ሲለኝ እንደዚህ አይነት ወንድ ተገኝቶ ነው እንዴ ብዬ ጥያት ወጣሁኝ እና አመጣጤ ነው ምናምን ጥያት ወጣሁኝ። ጥያት ስወጣ ነቢል ካፍቴሪያ ተከራየልኝ ማለት ነው። የት ነው የተከራየው? የመጀመሪያ ካፍቴሪያ እቺ ጠንቋይዋ ጎረቤቴ ለዚህ መድረሴ ተጠያቂ የሆነችው እሷ አጠገብ ተከራየሁኝ። 6 ወር ሰርቼ አልፈጀብኝም ስገዛ ማለት ነው። ካፍቴሪያ ስገዛ 6 ወር ሰራሁኝ። እዳይን ከፋፈልኩኝ፣ ራናዌ የሆንኩትን ከፋፈልኩኝና ገባሁኝ። ያኔ ብር አገኛሁኝ ያኔ። ከዛ በዛ ሰዓት ነው ጓደኛዬን ቤቴን ያወቅኳት። ከዛ ቤቴ በጣም መልካም ሴት ግን አብራት የነበረችው አሰሪዋ በጣም በቃ እቺ ጠንቋይዋ እኔን ለዚህ ደረጃ የደረሰችኝ ጎረቤቴ ማለት ነው። ከዛ ውጭ አልኳት፣ ቤትዬ ለምን አትቀየሪም? ለልጅሽ ሀብታም መሆን አትፈልጊም ብዬ እኔም አረገዝኩኝ። ሳረግዝ ቤት ውጪ በቃ ከዚህ ሰፈር ወጣ በይና እስኪ ኢንጆይ አድርጊ። ምክንያቱም ምን እናቴ ነች፣ ያኔ ጓደኝነት ላደለው እናትም ነው። ከዛ እንድትለወጥልኝ እፈልግ ነበር። በአይን ነው የምንግባባው፣ እኔ እና እሷ በአይን እንደዚህ ተያይተን ነው የምንግባባው። እሷ የምትፈልገውን አውቃለሁ፣ እኔ የምፈልገውን ታውቃለች። ያኔ ቤቲ ማለት እንግዲህ ስሜን የተነቀሰች ደም ያፈሰሰችልኝ ቤተሰብ ለቤተሰብ የምንተዋወቅ አሁን የልጇ ኃላፊነት ያለብኝ እኔ ልጇ ጥያቄ ሁሌ የሚጠይቀኝ ከዛ እኔ በልጄ ስመለስ ሀይዲ ልጄ ርዝቅ ይዞልኝ መጣ። ምንድነው ልክ እንደተመለስኩኝ 2 ካፍቴሪያ 1 ካፍቴሪያ አልነበረ 2 ካፍቴሪያ ከፈቱ፣ 3 ብራንች ሆነ ማለት ነው። ምን አረጉ መሰለሽ ጃፒ ዳኒ እቺ ሀናን በመሆን ከዛ ሰፈር ነቅለው አስወጡኝ ከመጀመሪያው ካፍቴሪያ። ምክንያቱም በጣም ነው የምሰራው፣ በጣም ከስተመር አለኝ፣ በጣም ብለስድ ነኛል። ምክንያቱም ሰላም አላቸው። አንድ ቀን እኔ ይኸው አርሴማ ምስክሬ ነች፣ ጎረቤት የሆነ አንድ ቀን ቤቷ ገብቼ አላውቅም። አንድ ቀን ሰላምታ የለኝም። በጣም በዚህ ማንነቴ እናቴ ቆንጥጣ ነው ያሳደገችኝ። ሰው ሳይደርስብሽ እንዳትደርሺ
ማለት እንደዚህ ጥል ምል ሴት አይደለሁም። አንድ ካፍቴሪያ ፍሪጅ መራል ብትጠይቂ ስለኔ ሰው ቤት ሄጄ አላውቅም፣ ሰው ካፍቴሪያ ሄጄ አላውቅም። ከዛ ሰፈር ጃፒ እንትን ሆነው ሲመላለሱ ያለውኝ ታውቂያለሽ። ትዝ ሲለኝ ነው አሁን ነገሮች አብረው አንድ ላይ እንደሆነ ሰፈሩን ጠላሁት ነቅዬ ወጣሁኝ። ወደ ሌላ ፍሪጅ መራል ሆነው ሌላ ቦታ ሄድኩኝ ማለት ነው። ከዛ አከራየሁት ካፍቴሪያን ማለት ነው። ብር ለመቀበል ለመሄድ እንኳን አልሄድም። ጥልት ታረኩት ሰፈሩን በቃ ብሬን ራሱ የተከራየሁትን ቆይ ቀስ ብለሽ ትከፍያለሽ ምናምን ማለት አልሄድም ወደዛ ሰፈር። ከዛ አንደኛውን ካፍቴሪያን ለቤትዬ ለጓደኛዬ ማለት ነው ቤትዬ አንቺ ተከራይ የአንድ ወር በነፃ ሰጥሻለሁኝ እደጊ እስኪ አንቺም እንደኔ ሀብታም ሁኝና እንደኔ እስኪ በእናትሽ እንትን በይ ብዬ አንዱን ካፍቴሪያን ለጓደኛዬ ሰጠኋት። ተከራይ አንድ ወር ስሪበትና ከዛ በኋላ ግን ማንኛውም ሰው እንደሚከፍለው ኪራይ ትከፍያለሽ ነይልኝ የኔ ፍቅር፣ አንቺም ከጎኔ ስትሆኚ በጣም ብርታት ይሆነኛል። በደንብ ነው የምንሰራው። አንድ አይነት ልብስ እየለበስን አንድ አይነት ነገር እያደረግን አንደኛው ብራንቼ ሁለቱ ብራንቾች እንደዚህና እንደዚህ ናቸው ማለት ነው። ከጎኔ እንድትሆን እፈልጋለሁ ጓደኛዬ። ከዛ ሰጠኋት ካፍቴሪያው ማለት ነው። ከዛ አንድ ወር ሰራች። ወርቅ ነው ስጦታ ራሱ የሰጠችኝ ማለት ነው። አንድ ወር ስትሰራ ጎበዝ ሆነች። ከዛ እቺ ሀናን ማለት ነው መታ መረቀችላት የኔን ካፍቴሪያ። ሰላም ግን እንዳታየኛለች። ቆይታ ልትሞት አካባቢ ነው ይሄን የነገረችኝ። ሰላም ግን እንዳታየኛለች። ቤትዬ ፍቅር ሰው ነች፣ ዋሽታ የምታስታርቅ ቀና ሰው፣ በቃ ቀና ሰው ስለነበረች አልነገረችኝም ያኔ። ከዛ አንድ ወር እንደሰራች የሆነ ያስላታል ምናምን ፍቅር አመመኝ ትለኛለች። ያለኝም ብር ይዤ ሆስፒታል ይዣት እሄዳለሁ። ሆስፒታል ወደ 10,000 ብር እከፍላለሁ። ምንም ነገር የለባትም። ከዛ በኋላ እመለሳለሁ፣ እሄዳለሁ፣ እወስዳታለሁ። ግራ ገባኝ። ቤትዬ በቃ ወይ ደግሞ ቁጭ በይና እኔ ቤት አንቺ አትስሪ፣ እኔ ለያፌት እልክለታለሁኝ ብር፣ አንቺ ዝም በይሽ ቁጭ በይ በእናትሽ አትስሪ ስላት እልህ አለባት ለካሷም ማለት ነው። ከዛ ልክ ዲሴምበር 13 ማለት ነው እንደ ትናንትና አብረን ነበርን። እንደ ትናንትና አብረን እራት በልተን ፍርፍር ሰርታልኝ፣ ልጆች ያውቃሉ ሁሉም ፍርፍር ሰርታልኝ ምግብ በልቼ እኔ ቤቴ ከስራ ቦታ ሩቅ ነው። ፍሪጅ መራል ኖሬ አላውቅም። ሲጀመር አልናሀዳ ይባላል የምኖርበት ቦታ። ከዛ ልጅም ስላለኝ ልጄ ጋር መጣን። ቤቴ ደናደሪ ተባብለን መጣን። ከዛ በኋላ አደርን። በቃ መልዕክት አስቀምጣልኛል። ፍቅር ወድሻለሁ፣ ፍቅር ጠንካራ ሁኚ፣ ፍቅር አንቺ ሰው እንዳታምኚ፣ ፍቅር ያፌትን አደራ። ከዛ ማለት ጠዋት እኔ አርፋጅ ነኝ፣ እንቅልፋም ነኝ። ጠዋት እህቴ ያለች እዚህ ማለት ነው ቲጂ ትባላለች፣ ታላቅ እህቴ። እዛ ሁለቱንም ካፍቴሪያ ማኔጅም ታደርገኝ። አንዱን አከራይቼዋለሁ። ከዛ ሰፈር ነቅላ ወጥቶኛል። ኦልሬዲ በጣም ስልክ ይደወላል፣ በጣም ብዙ ስልክ ይደወላል። ከእንቅልፌ ብድግ ስል ማለት ነው። ከዛ ቪዲዮ አለ፣ የቪዲዮ ማስረጃ አለ። እንትን አምቡላንስ ልቧን እየመታ እና ጓደኛሽ ልትሞት ነው አትመጭም እንዴ ምናምን ሲሉኝ ምንድነው በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብዬ ከካዝናዬ ብር አወጣሁ። ያው ሆስፒታል ልወስዳት ነው ያሰብኩት። ከካዝናዬ 10,000 ድርሃም አወጣሁኝና እኔ ሆስፒታል መወስዳት ነው የመሰለኝ። ከዛ በኋላ እንዴት እንደደረስኩ እንኳን አላውቅም። ማለት ጓደኛሽ ልትሞት ነው ድረሽ፣ ጓደኛሽ ልትሞት ነው። አንዱ ይደውላል፣ ይሄ ይደውላል። ኧረ ቲጂዬ እህቴን ደውዬ ቤቲ ምንድን ነው የሆነችው? እስኪ ሂጂ፣ ቢልዲንጉ የት ነው? የጓደኛዬን ቤት እንኳን አላውቅም። እኔ ፍሪጅ መራ የጓደኛዬን ቤት እንኳን አላውቅም። ማሳየት አትፈልግም ነበር። እኔ እንድጎዳባት ስለማትፈልግ አታሳየኝም ነበረ። ራሄል ትባላለች፣ ኤርትራዊ ነች። በታ ብትናገር ደስ ይለኛል። ኤርትራዊ ነች። እሷ ቤት ነበር የምትኖረው። ጓደኛሽ ልትሞት ነው ምናምን ሲሉኝ ካዝናዬን ከፍቼ 10,000 ብር አወጣሁኝና ምክንያቱም እኔ ነኝ ሳስታመማት፣ እኔ ነኝ ሁሉ ነገሯ ለቤቲ፣ እሷም ለእኔ እንደዛው ማለት ነው። እየሮጥኩኝ በርሬ በዛ ብዬ ደረስኩኝ ፍሪጅ መራል። እንደምንም በግድ እታች ወርደው እኔን ነው የሚጠብቁት። በቃ እኔን ነው የሚጠብቁት። ምንድነው ምን ሆናለች ጓደኛዬ? ምን ሆናለች? አምቡላንስ አለ እዚህ ጋር ምን ሆናለች? አስገቡኝ። ተያዝኩኝ። በቃ ተያዝኩኝ በእንትን እንደዚህ በካቴና ለስንት ሰው ያዙኝ ማለት። ምን ሆናለች ጓደኛዬ? ምን ሆናለች? እስከ 30 ደቂቃ በፊት ደውላልኛለች። ምንድነው የተፈጠረው ነገር? እስኪ አስረዱኝ። ቀዠብኩኝ። ታውቃላችሁ፣ ጩኸት አለ፣ ወይ የሚል ጩኸት አለ። ምን ሆና ነው ጓደኛዬ? ምን ሆናለች? ምንድነው የምትሉኝ? በደረጃ ነው ይዘውኝ የወጡት። በሊፍት እንኳን መጠበቅ ትዕግስት አጥቼ ማለት ነው። ከዛ ይዘውኝ ስሄድ አምቡላንስ አለ፣ በር ተዘግቷል። ጉድሽን ስሚ ይሉኛል። የምን ጉድ ነው? በስመ አብ እኔ ክርስቶስ እያለ ምን ማለት ነው? የምን ጉድ ነው ምናምን ብዬ ከዛ አስገቧት። በቃ አታምንም፣ ሰላም አታምንም። አስገቧት አሉ ልጆቹ ይመሰክራል። አስገቧት ምናምን። ከዛ ፎቶ ማንስቻለሁ፣ ቪዲዮ ማንስቻለሁ። ስገባ ራቁቷን ተዘርግታለች። ያኔ
አምፖላንስ እንደዚህ እንትን እያላት ነው። ቪዲዮ ቀርጫለሁ። አምፖላንስ እንደዚህ እያለ ነው። ምንድን ነሽ ማንነሽ ሲለኝ አለ ሲስተር ማይ ሲስተር ዋት ሀፕን ያኔ እሷ ምን ሆናለች ያኔ ምን ሆናለች ሺዝ ኤንድ አለኝ ያኔ ሞታለች አለኝ። በዛው ነው ፌንት የበላሁት እኔ ማለት ነው። ሞታለች አለኝ። ከዛ በኋላ አላውቅም እንደተፈጠረ 3 ቀን ምናምን ማለት ነው። 3 ቀን ራሴን አላውቅም ነበረ። ከዛ በኋላ ግን ኤምባሲ ተራሩጬ ኤምባሲ ሄጄ ሬሳዋን ልኬ ከቤተሰቦቿ ጋር ምን ብዙ ነገር ሆነ። ከዛ ሁሌ ጸልይ ነበር። ያፌት ጋር ሄድኩኝ፣ ልጇ ጋር ሄድኩኝ። አዳማ ነው ልጇ ማለት ነው። ከዛ ልጇ ጋር ሄድኩኝና እዚህ ብር ተሰባሰበላት ለሬሳ ማለት ነው። ለሬሳ ምናምን ተብሎ ወደ 40 ምናምን ሺህ ብር ተሰበሰበላት። እሱም ብር በአካውንት በልጁ አካውንት ማለት የዝግ አካውንት ተደርጎ ይዤ ሄድኩኝ ማለት ነው። ያፌት ጋር ማለት ነው። ያፌት ማለት የእሷ እንዴት ብዬ ላስረዳችሁ? ቤቲ በጣም ብዙ ቁስል ችላለች። ይሄ ታሪክ ያስተምራችኋል። ደግሞ ልንገራችሁ የእሷን ቁስል። ቤቲ ማለት እህት አለቻት፣ ሁለት እህት አላት እና ታናሽ እህቷ ነች። ቤቲ ማለት ጥሩ ኑሮ የምትኖር እዛ ናዝሬት ማለት ነው። የናዝሬት በጣም ጥሩ ኑሮ የምትኖር ሆቴል ያላት ባለትዳር የተከበረች በጣም የተከበረች በቃ ንግስት በሏት። እንደዛ አይነት ሴት ነበረች። ከዛ ታናሽ እህቷን አመጣቻት ወደ እሷ ጋር ልትወልድ ነበረ፣ እርጉዝ ነበረች። ያፌት ልትወልድ አመጣቻት ታናሽ እህቷን ማለት ነው። ታናሽ እህቷን አምጥታት ታናሽ እህቷ ድንገት አረገዘች እና ከዛ ያረገሽው ከማን ነው ምንድን ነው ማለት ትንሽ ልጅ ነሽ አንቺ ከማን አርግዘሽ ነው ምናምን ተጨናነቀች ቤቲ ማለት ነው። ያረገዘችው ከገዛ ባሏ ነው፣ ከቤቲ ባል ማለት ነው ያረገዘችው ማለት ነው። ከዛ ይሄንን ስትሰማ ቤቲ አበደች። ጨርቋን ጥላ ልጁን ለእናቷ ለአያትየው አስቀምጣ ሄደች። ከዛ አላረፉም። ባልየውን በጣም ባለጌ እስር ቤት ነው ባይዘው አሁን ያለው። እህቷም በጣም ባለጌ ሁለተኛ ልጅ ደገሙ። ለያፌት አሁን የአክስት ማማቾች ልጆች ናቸው ማለት ነው። ሁለት ልጅ ከገዛ እህቷ ማለት እንዴት ነው የሚባለው አባባሉ? እንዴት ነው የኔ እህት ከኔ ባል 2 ልጅ ወለደች ማለት ነው። ይሄን ቁስል ይዛ እኔን አወቀች። ለማንም ለሰው የማልነግረውን ቁስል ልንገርሽ ሰላምዬ፣ ይሄንን ቁስሌን ግን አንድ ቀን ካሳ አገኝበታለሁ ትለኝ ነበረ። ከዛ ካሳም አገኘች። እህቷ አበደች ኦልሬዲ። አማኑኤል ነው አሁን ያለችው፣ አማኑኤል ማለት ነው። አብዳለች ኦልሬዲ። ያፌት ግን በእኔ ኃላፊነት ያለ ልጅ ነው። እኔ ነኝ አሁን ብዙ ነገር እያደረኩኝ። ቤቲ ከመምተች ኦልሞስት 2 ዓመት አለፋት። 2 ዓመት ልጇ 15 ዓመቱ ነው። እኔ ነኝ ያለሁት ለልጇ እና ሁል ጊዜ እፈራለሁ። 18 ዓመት ሲሞላው ልጄ እናቴ በምንድን ነው የሞተችው ብሎ ስጠይቀኝ ምንድን ነው የምናገረው እላለሁኝ። ከዛ ለሰማዕቷ ሁል ጊዜ ሰማዕቷ አልኳት፣ ጓደኛዬ እኮ እንትን መፍረት ትፈልጋለች፣ የበጎ አድራጎት እሱን አስታኪልኝ እስኪ በስማ ቤቲ ፋውንዴሽን የበጎ አድራጎት እና ደግሞ ለነፍሷ ተጠያቂ ማን ነው የገደለብኝ ጓደኛዬ? ማን ነው ብቸኛ ያስቀረኝ? ማን ነው? እስኪ ይፋ አድርጊልኝ ብዬ ሁሌ የማጸናት ነበረ። በዚህ ጉዳይ ይፋ ሆነ። ከዛ መጀመሪያ የሰሩት ጓደኛዬን አሳጡኝ። ልክ ጓደኛዬን ሳጣ ብቸኛ ሆንኩኝ። ምክንያቱም ጓደኛ ማለት እናት፣ እህት ሁሉ ነገር ስለሆነ እሷ በሞት አጥቼ ሌላ ጓደኛ ቶሎ አልቀርብም። እኔ ቶሎ ጓደኛ እንትን አለ። አንድ ጓደኛ ቀረብኩኝ። እሷም ፍሪጅ መራለች። እሷም የክፋት ጥግ ማለት ነው። ቤቲ ትባላለች እሷም ማለት ነው። ከዛ ጓደኛ ያዝኩ። ከዛ በኋላ ምን አደረጉ? አንድ ጓደኛዬን አሳጡኝ ማለት ነው። ከዛ በኋላ ብቸኛ ሆንኩኝ። ብቻዬን ነው በቃ ካፍቴሪያ እሰራለሁኝ። ኮንፊደንስ አለኝ በጣም እሳት እያርገበገብኩኝ ምናምን ነው ራሴ የምሰራው። በቀን እስከ 4000 ድርሃም እስከ 5000 ድርሃም ነው የምሰራው እኔ ማለት ነው። ከዛ ከሰራሁት ላይ በድብቅ ማሳድጋቸው ልጆች አሉ ማለት ነው። እዚህ ጋር አሁን ይመጣሉ። ያው አይወራም እንዲያረኩ ተብሎ ስለማይወራ አውርቼው አላውቅም። እኔ ማሳድጋቸው እናት አባት የሌላቸው አሉ ማለት ያንን ስራ እየሰራሁ ስራዬን በጣም አከብረዋለሁኝ። ምክንያቱም እዚህ ጋር ልጄን ጥዬ ስሄድ ካፍቴሪያ ቁጭ ስል ሎስት ማድረግ አልፈልግም። ታይሜ ለስራ እስከመጣሁ ድረስ ተጣርቼ ጎት ስለ ቤቲ የሆነ ነገር ልናገር። ቤቲንም ስለማውቃት ነው በዚህ አጋጣሚ ለሁላችሁ የምናገረው ነገር ማለት ነው። ሰላም እንደተናገረችው ቤቲ በጣም
ኩል ልጅ ናት። በጣም ጥሩ ልጅ ናት። በጣም ዋይዝ የሚባል ሰው ታውቃላችሁ። ከእሷ ጠላት ጋር ነበረ የምትሰራው፣ ሰላም ጠላት ጋር እና እኔ ሁለቱ አንድ ላይ መጥተው ሳያቸው ብዙ ጊዜ ደስ አይለኝም ነበር። ከሚገርማችሁ ነገር ግን ጓደኛ መሀል አይገባም በሚለው ነው ሁለቱ አንድ ላይ ማለት ያቺኛዋ ጎረቤታሞች ናቸው። ሰላም የምትሰራበት ካፍቴሪያ እና ቤቲ የምትሰራበት ካፍቴሪያ። ሰላምና የቤቲ አሰሪ ደግሞ ጥሩ ነገር የላቸውም ማለት ይቺ በጥንቆላ ዓለም ውስጥ ያለች ሴት ስለሆነች ማለት ነው። እና እኔ ቤቲ ደግሞ ትመጣና ከሰላም ጋር እንትን ትላለች ማለት ጓደኛ ስለሆኑ በቃ ምንም ከውስጧ ምንም ሀቡ አንድ ጊዜ ሀቡ ሚዩት ሽናሽ ወይ ሳርዬ ወዬ እንዴት ናት? እንዴት ነሽ? ሰላም ነው። ሰላም። በመጀመሪያ እኔ ሮዚን ይቅርታ ማለት ፈልጋለሁኝ። ያው በጣም ዋትሳፕ ላይ አውርተን አልተረዳችኝም። ሜቢ አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት ማክሰኞ ድምፅ ሆንሻለሁ ብዬ ቃል ገብቼላት ነበረ እና ከዛም በኋላ የላከችልኝ ቮይስ በሁለተኛው አካውንትሽም ቢሆን ምናምን ብላኝ እኔ ከዛ ተኛውና በጣም ይቅርታ ስለዘገየው ይቅርታ እና ሁላችንም ከጎንሽ ነን። እንኳን ደህና መጣሽ። ዋትሳፕም ላይ አውርቼሻለሁ ብዙም እንደዚህ ያው ስልሽ አንቺ ካለሽ እንትኑ አንጻር ምናልባት ማታም እንድታወራሽ ሪምንም ማውርታት ነበረ። ሪም በጣም ትሪት እንዳደረገች ነግራኛለች። ስለዚህ ያለውን ነገር አንቺ ተረጃት እና እባክሽ ድምፅ ምን አይደለም እኔን አትረዳ፣ ልጆቹን ትረዳ። እሷ ማይንድ ረጋ ብላ ጥያቄ የሚጠየቅት እኔ ደክሞኛል። አይዞሽ አለንልሽ እኮ ብቻሽን አይደለሽም፣ አብረን ድምፅ እንሆናለን። አይኖ የዋርቅማር እንደምትወጪ ይህንን ነገር አውቃለሁ። ዳትስ ዋይ እየጮጉብሽም ለዛ ነው ማለት ነው። እነዚህ ልጆች ስሚ 77 ሴቶች ሌሎች አሉ። ዩ ፊኒሽ ፕሊዝ። በቃ እኔ ሄዲክ ነው አሞኛል። ለሀቢባ አሁን ችግራችሁ ንገር። ሀቢባ ችግር እንኳን አይደለም ችግር ስንት ነገር ትፈታላችኋለች። ለዛ ነው ተማምኜ እዚህ ያመጣችሁ። ግን ተናድጄ ጮህ ይባላል። ይሄ ታይም እዳዝማተር እውነት ምንም እኔ አልከፋኝም ስለ ጮህሽ፣ ምክንያቱም እንደ እህትሽ ስላየሽኝ ታውቂኛለሽ። እኔ ስምታውቂኝ በምንድን ነው አንቺ እኔ ቤት በጣም እርዳታ ላይ ትሳተፊያለሽ። እኔ እንደውም ሮዚ ይሄ የራሱ አካውንትሽ ሌላ ስም ይሁን ሌላ አካውንት ይሁን አላውቅም፣ ሮዚ በሚለው አካውንት ነው ከዛሬ ዓመት ከምናምን ጀምሮ በጊፍትም በገንዘብም ሰፖርት ስታደርጊ እኔ ጋ ማቅሽ እና እኔ ያልኩሽ የነበረው አካውንቴ ዋርኒንግ ላይ ስለሆነ ማክሰኞ ሲከፈት አዳምጥሻለሁ ድምፅና አለው አልኳት እና አሁን አንቺ ቤቱን ምሪ። ቤቱን ለአንቺ ሰጥቻለሁ፣ ችግር የለም መርተሽ አንቺ እንደፈለግሽ አድርጊ። እኔ ዝም እላለሁ። ያው ሞዲኔተርም አለሽ ይመስለኛል። አንቺ መጀመሪያ የደረሳችሁት እናንተ ናችሁ። ኃላፊነት አለባችሁ ሁላችንም አለ። ግን ሀቡ ደግሞ ሞርስ እንትን ናት። ሀቡ እንደነገር መናገር ትችላለች። ምንም ነገር ሀቢባ በትልቁ ሲሆን ችግሩ ተሰማለች፣ ትጠይቃለች። እንዲህ ነው እሷ ኢንፎርሜሽን ትሰበስባለች። ያላ በቃ ዝም ነው የምለው። ሀቡ እንትን መጀመሪያ መናገር ያለባት እሷ ናት አይደል? እሷ ትንገረን እና ከዛ እስካሁን ስንሰማ ነበረ። ሌሎች ተጠቂዎች ደግሞ እነማን እንደሆኑ ትንገረን። መረጃዎቹ ማስረጃዎቹ ማን ጋር ነው ያሉት? መረጃዎቹ ማስረጃዎቹ እንዳለ እኔ ጋር ነው ልኬልሻለሁ። እያንዳንዱን ድምፆች ቮይሶቹ የላክሽልኝ ቮይሶች ስላንቺ ሁለቱ ሰዎች ይኸው አሉ። ስሚያት ኤዳን መጀመሪያ ስሚያት። እሺ ተታረፍ ቤት እዚህ ሬዳ አለች እዚህ ኤዳን ያብድን ስሚያት። ከዛ እሉንን እሱን ስሚያት። እሺ ጀምሪ ውዴ። ማሚው ታርግልኝ ያው ለቅሶ ላይ የላክንለት ሜሴጅ አለ። ለቅሶ ላይ ሲደውልብን የላክንለት ሜሴጅ አለ። ነው እየተሰማሽ አይሰማም፣ ጥራት የለውም ድምፅ። አሁን ይሰማል ቪዲዮ አሁን እያወራ ያለው ማን ነው? አይሰማም። ታሪኳን ጨርሳለች። ግን እሷ ሮዚ ታሪክሽን ጨርሰሻል አንቺ? ምን ጨርሳለሁ? እኔ እኮ የኔ እኮ አያልቅም። መጀመሪያ እነሱ ፍትህ ያገኙ ብዬ ነው ማሪ። እሺ ማለት ከአንቺ ስለጀመርን አንቺ ታሪኩን ጨርሰሽ ከዛ ደግሞ ወደ ሌሎቹ ብንሄድ አይሻልም?
የኔ ታሪክ እኮ አልኩት እኮ ነገርኩሽ። ይሄ ትልቁ ካፍቴሪያ ከፈትኩ ጓደኛዬን አሳጡኝ ቀድመው ማለት ነው። ከዛ በመቀጠል እኔን ያደረጉት ምንድን ነው? እያመመኝ መጣ። ሲያመኝ ሆስፒታል ሄድኩኝ። እንዲሁም መጀመሪያ ታሪኩን ነግሬሽ ነበር። ሆስፒታል ሄድኩኝ። በፊት ነግሬሽ ነበር። ሆስፒታል ሲሄድ ስመረመር ብዙ ነገር ስደረግ ምንም አይነት ነገር የለም። ብሬን የጨረስኩት ወደ 50,000 ድርሃም ጨረስኩት። በወሩ ሆስፒታል ይሄ ነገር ምንድን ነው ብዬ ወደ ጸበል ሄድኩኝ። ከዛ ጸበል ሲሄድ ያው መንፈስ እንደሆነ አጋንንት ማለት ነው። መንፈስ ሲሄር ያኔ በእናንተ በሙስሊሞች ሲሄር ነው መሰለኝ። በእኛ ደግሞ በኦርቶዶክስ እምነት ደግሞ መንፈስ ማለት ነው። እሱ በጣም እያስጨነቀኝ ነበረ። መንፈሱ በጣም ያስጨንቀኛል። ፍሪጅ መራል እንድጠላው እና ስራ እንድቀይር ምናምን ያለኝን ብር ከኢትዮጵያ አስመጣሁኝ ማለት ነግራቸዋለሁ። ካፍቴሪያ ስሰራ ቢሊዮነር ነው ያደረገኝ። ካፍቴሪያ ስራ ማለት ነው ላወቀበት ቢሊዮነር የሚያደርገው። ከስራው ችግር የለብኝም። አሁንም ቢሆን ከሰዎቹ ነው ችግር ያለብኝ። የመጣሁበት ማንነቴን ምረሳ ሴት አይደለሁም እና ከኢትዮጵያ አስመጥቼ እግዚአብሔር ሲረዳኝ ጸበል ስጠመቅ ምን ስል ስመላለስ ዱባይ ላይ እንደው ውለታቸውን እግዚአብሔር ይክፈል ቀሲስ ደረጀ ሁል ጊዜ እንድማር ይረዱኛል። ጸበል ተመልሼ እግዚአብሔር ያልኩ ሰማዕቱ አልቋል። እውነት እንደው ፍሪጅ መናር አስጠልቶኛል። አንቺን የማስከብርበትን ስራ ስጪኝ ስላት ከታች ገና ላይ ጸበል ተጠምቄ ስወርድ የሆነ መኪና ቆመ ማለት ነው። ታክሲ እየጠበቅኩኝ ነው። ወዴት ነው የምትሄጂው? ልሸኝሽ ምናምን ሲለኝ ባልና ሚስቶች ናቸው። የት ነው የምትሄጂው ምናምን ሲለኝ ኖ ታክሲ አምወቲንግ ታክሲ ዋሪው ምናምን ብዬ እንትን አልኩት። ከዛ ቢዝነስ ካርድ ሰጠኝ። ምናልባት ከፈለግሽኝ አለ ለስራ ኢፍ ዩ ዋንት ኤኒ ቢዝነስ ጀስት ቴክ ዲስ ቢዝነስ ካርድ አለኝ። ኦኬ ምናምን ብዬ ያን ቢዝነስ ካርድ ይዤ መጽሐፍ ቅዱስ ይዛል መጽሐፍ ቅዱስ ውስጥ ከተትኩትና ከዛ በኋላ ለካ የሰማዕቷ ተልእኮ ነው። ቢዝነስ ካርዱን አወጣውና ሳየው ምንድነው የፐርፊውም የፊት ክሬም ካምፓኒ ነው። ባልና ሚስቶች ናቸው። ከዛ በኋላ ከየት እየተመለስሽ ነው? ድጋሚ ሞል ተገናኘን። የእግዚአብሔርን ታላቅ ድንቅ ስራ ነው። ሲፎራ ሊፕስቲክ ልገዛ ለራሴ ወደ ዱባይ ሞል ሄድኩኝ ማለት ነው። ዱባይ ሞል ሄጄ እነዚህን ሰዎች አየኋቸው። ከዛ በኋላ ድንግጥ አልኩኝና እንዴ ግጥምጥሞች ነው ወይስ ምንድን ነው ምናምን አልኩኝና ከዛ ዩ ጊቭ ሚ ቢፎር ፐርፊውሙ የተቀባው ሽቶ ገና ይጣራል ማለት ነው። ዩ ፐርፊውም ናይስ አልኩት እንደውም ማለት ነው። ከዛ እንዴ አንቺ እኮ ያገኘሁሽ ልጅ ነሽ ማነው ስምሽ ምናምን ሲለኝ ስሜን አልናገርም ትክክለኛ ስሜን ሮዝ ይባላለሁኝ አልኩት ማለት ነው። ሮዝ ይባላለሁኝ ኢፍ ዩ ሃቭ ኤኒ ቢዝነስ አይ ሃቭ መኒ አይ ዋንት ስታርት አልኩት ማለት ነው። ከዛ በኋላ ቤተክርስቲያንም እየተመላለስኩኝ ስለነበረ መከራ የበዛ በቃ ስቃይን አበዙት አልኳችሁ። ከዛ በኋላ የካፍቴሪያ ስራ በቃኝ። እንግዲህ እንዴት ነው በአንዴ ነው የወሰንኩት። እኔ 3 ካፍቴሪያ በቀን 4,000 5,000 ድርሃም ገቢ ማገኝ ነው። እግዚአብሔር ክብሩን እያሳየኝ ነው። የዳንኩ ነው ትንሽ እየዳንኩ ስለሆነ ብዘጋው ውስጥ ለልጃ ላንስም። እኔ ኢትዮጵያ ላይ ቤት አለኝ መኪና አለኝ ምን እፈራለሁኝ አገሬ ስገባ ብዬ ካፍቴሪያውን ካንስል አላከራይም ሁላ ብዬ እኔ ኃጢአት የምሰራውን ለሌላ ሰው አላከራይም ብዬ ካፍቴሪያውን ካንስል አደረኩት። 3ቱንም ላይሰንስ ቀየርኩኝ። በአንድ አፍታ ዘጋሁት ማለት ነው። ልክ ስዘጋ ወይኔ ወደ ቤተክርስቲያን ስትሄድ ከሰረች፣ ወይኔ ወደ ቤተክርስቲያን ስትሄድ አበደች፣ ወይኔ ወደ ቤተክርስቲያን ስትሄድ ከሰረች፣ ሪፖርት ልትደረግ ነው፣ በቃ ያላትን አጣች ወይ ይች ልጅ ምናምን አሉ። እኔ ስራዬን እየሰራሁኝ ነው። ሁሉ 3ቱንም ሱቆች ለሌላ ሱቅ ልከፍተው ነው። ይሄንን ስራዬን ያው እንደዚህ ስራ ስትጀምሩ ለሰው አታውሩ፣ ኢንዱን አሳዩ ፍጻሜያችሁን። በቃ የሆነ ነገር ስትጀምሩ ኮንታክታችሁ ከምንድን ከፈጣሪ ጋር። ፈጣሪ ጅማሬው አንተን የሰጠኸኝ አንተ ፍጻሜን ነው ማሳየት ያለብን። ዝም ማንም አያውቅ። በዝምታ ስራዬን ሰራሁኝ። ምን አደረኩኝ? እነዚህን ሰዎች በጥሩ እኔ ባህሪ አለኝ፣ ትሁት ነኝ። ሲጀመር ሲፈጥረኝ ምንም አይነት እንዳለኝ እንኳን ሆኜ አላውቅም። አንገቴን ደፍቼ እኔ ጋር የሰሩ ሴቶች ይናገራሉ። አገራቸው ላይ ቤት ነው የሰሩት። እነዚህ ጠላቶቼ ሲመጡብኝ ምን አደረጉ? ፍሪጅ መራል ላይ ደግሞ የሰው የክፋት ክፋት እናንተ ለፍታችሁ ከኢትዮጵያ አምጥታችሁ ምን ብላችሁ ያመጣችሁትን ሴት ጥሩ ምሰራላችሁ ከሆነ ተጠቃቅሰው ያስወጡባቸዋል። ጎረቤት ትገባለች። ይህ ማለት ሰብአዊነት የለም ክፋት። እሷ ተቆንጣ ኖ እንደዚህማ የሀበሻ ባህል አይደለም። እንዴት ከእሷ ቤት ወጥተሽ እንዴት እዚህ ይገባል ነው የሚባለው እኛ ሀገር። እኔ ሳቅ ማለት ነው። እኔ ተቆንጥጬ ያደግኩኝ ነኝ። እንደዛ እያመጡ ሴቶቼን ሁሉ ያወጡብኛል። አይ ሴት ከዚህ በኋላ አይቀጥርም። ብቻዬን ጀግና ነኝ እኔ። ከሰሌን እያርገበገብኩኝ ሺሻዬን እየሰራሁኝ ከስተመር በሽን ያለኝ እኔ ምንም የሚያሳስበኝ ነገር የለም።
ባለ ሀብት ብትሉ እኔ ቤት ነው የሚመጣው እንዳለ በጣም ብለስድ ሌዲ ያኔ እና በዚህ በጣም ይቀኑብኝ ነበረ። በጣም ይቀኑብኛል። ሴቴን ያስወጡብኛል። ሴቶቹ ወጥተው ደግሞ ጀንጅነዋቸው ሌላ ስም እንዲያወሩብኝ ያደርጋሉ። በቃ ልባቸው ክፉ ነው። ልበ ክፉ ናቸው። የአንቺን ርዝቅ መውሰድ ይፈልጋሉ። አንቺ ጋር 1000 ብር የምትሰራልኝ ሴት ካገኘች ያችን ሴት በዚህ በዛ በከስተመር አድርገው በዚህ አድርገው ያስወጡና ራሳቸው ቤት ይቀጥራሉ ማለት ነው። በዛ የተጠቃው ሴት ነኝ አንደኛ። በብዙ ሴቶች ላይክ 30 ሴት ጥሩ የሚሰሩልኝን ሴቶች በእንደዚህ እያታለሉ አስወጡብኝና ተማርሬ ሴት አልቀጥርም ብዬ ብቻዬን ስሰራ ነው እግዚአብሔር እኔ ላይ የደረሰ። ከዛ ምን አረጉ? እቺ ሮዛ ስም ያዙልኝ ፕሊዝ፣ ስም ጻፉ፣ መረጃ ሺና የሚባል ሺና ትባላለች አንዷ፣ ሮዛ እና ራሄል የሚባሉ ሶስቱ ምን አረጉ? ይህንን ሱቅ ከፈትኩኝ፣ ልብስ ቤት ከፈትኩኝ፣ ሽቶ ቤት ከፈትኩኝ፣ ክሬም የፊት ክሬሞችን በጣም በዛ ስራ እንደውም ሰክሰስፉል ነኝ ማለት ነው። ያንን ስከፍት ምን አረጉብኝ? መጀመሪያ የተጋለጠው ነው የምላቸው እኔ እንድጠረጥር ያነቃኝ ማለት ነው። ምን አረጉ? ሱዳኔ ልከው እንዳለ በደም ልብሱን እንዳለ በደም መጣና መጀመሪያ እንዳለ በእንደዚህ በያዘው የሆነ ነገር ይዟል። ደብቆ ነው እንደዚህ የመጣው ማለት ነው። ደብቆ መጥቶ እንዳለ በደም ረጨው። እኔ ደግሞ ከጅሩ ተመልሼ እምነት ጸበል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩኝና አርጋኖን አነበብኩኝና ማነህ ምንድን ነህ ያኔ ቁጥሩ አለኝ የተጻጻፍንበት ነገር አለ። ማልኮክ ነው አስጨንቄዋለሁኝ። እሱም ማለት ነው እሱ ነው ይፋ ያደረጋቸው። ጠንቋይ ነው እሱ፣ የሱዳኔ ጠንቋይ ነው ማለት ነው። በአርጋኖ እንደዚህ እንትን ብዬ እነሹ ሰዊ እዛ ደም ይሰጡኛል እነሹ ሰዊ ምናምን ሲል እኔ ከኔ ጋር ያለው እናቴ ሰማዕቷ በትልቁ ነው ሱቄ ያለችው። ከኔ ጋር ያለው አይተኛም። ያላ ጎ ብዬ አስወጣሁት ማለት ነው። ከዛ በኋላ በትግል በሰማዕቷ ጋር እየተነጋገርኩኝ ሰማዕቷ አጋጭልኝ፣ ይሄ ሰውዬ ማን ነው አጋጭልኝ። ሮዛ ሺና እቺ ሃናን ማለት ነው እና ራሄል ሶስቱ በመሆን ይሄን ሱዳን የላኩ ናቸው። ለስንት ሰው ሰለባ የሆኑ ናቸው። በየወሩ የገብርኤል ዝክር እያሉ ማለት ነው። በየወሩ ዝክር እያሉ የፍሪጅ መራልን ሰው ምግብ ያበላሉ። እንዳለ ምግቡ በመተት ነው ያለው። ከነሱ ጋር ህብር እንዲሆኑ ማለት ነው። መተት ነው የሚመትቱት። ብዙ ጊዜ እናገራለሁ እኔ እንደዚህ ዝክር ተብሎ እንዴት ነው በየወሩ ቤተክርስቲያን? እኔ ጥሪ ሳደርግ ቤተክርስቲያን አትመጣም። ለምን ቤተክርስቲያን አንድ ቀን ተጋፈጥኳት። ለምን ቤተክርስቲያን አትመጭም? ኖ እኛ ቤተክርስቲያን የምንሄደው ኢትዮጵያ ሀገራችን ነው እንዴ። ክርስትና እኮ የትም ሀገር ቢሄድ እኮ ክርስትና አለ። ግን ለማንኛውም ገብርኤልን እወዳለሁ ብለሽ በየወሩ ከዘገሽ እዚህ አላይን ዝክር አላይን ንግስ አለ እና ለምን አትመጡም ስል አይመጡም። ከዛ በኋላ በእህችን ስናገራት ምን አደረጉብኝ? ሁለተኛ ሱቄን የመጽሐፍ ቅዱስ የምን አድርጌ ነበረ ማለት ነው። የመጽሐፍ ቅዱስ እችን ስለተናገርኩ ነው እንግዲህ እችን ስናገር መጽሐፍ ቅዱስ ምናምን ሶስተኛ ሱቄ። ከዛ ከቤት መጣሁኝና ከስራ ቦታዬ እንደዚህ ገና አዲስ ቁልፍ ነው ያሰራሁት። አዲስ ነው ስራ ቦታው። እንግዲህ መስታወትን የሚያክል ነገር በቦክስ ቢመታ እንኳን እንትን አይልም። እንደዚህ ብዬ ገና በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው የምከፍተው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ገና ልከፍት ስል ረገፈብኝ ሰውነቴ ላይ መስታወቱ ማለት ነው። ቪዲዮ አለ ሙሉ ረገፈ። ጫፍ ግን ጂሰስ ሎርድ ዩ አር ላኪ ሌዲ አሉኝ። ፊትሽ ላይ እኮ ምንም አልሆነም፣ ምንም አልሆንሽም፣ ግን ሙሉ ነው እንደዚህ የረገፈብኝ። ጠባሳው አለ ማለት ነው እስካሁን ድረስ። ጀርባዬ ላይም ይሄ እንዳለ ሙሉ ጠባሳ ነው። ሙሉ ጠባሳ ነው ጀርባዬ ማለት ነው። ፊቴ ጋር ግን ጨረፍታ አልነካችም። ምክንያቱም ሰማዕቷ ልጇን አሳልፋ አትሰጥም መቼም ቢሆን እና እኔ ደግሞ የሄድኩት ጸበል ነበረ። ውስጥ ጸበል ላመጣ ነው የሄድኩት። ከዛ ሰፈር አስጠላኝ። በቃ አስነቀሉኝ፣ ጨለልኩኝ። ያኔ በቃ የሱስ መንፈስ፣ የሰላቢ መንፈስ ብሬን። ከዛ በኋላ ምን አደረጉ? 18 ሚሊዮን ብር እንዴት አስመጡኝ? ይሄኛው ዳኒ የሚባል አለ። ዳኒ ማለት ወንድሙ ነው። መጣና የአባን ቁጥር ይለኛል ማለት ነው። አባ የቱ? የኛ አባ ቀሲስ ደረጀ። እሺ እኔ ደግሞ የዋህ ነኝ ማለት ነው። እሺ ቤተክርስቲያን ልትሄድ ነው? እሺ ብዬ የአባን ቁጥር ሰጠሁኝ ማለት ነው። ከዛ በኋላ ስልኬን እንደዚህ እያየ ነበረ፣ እንደዚህ ይዤው ማለት ነው። እንደዚህ ይዤ
ይኸው እንደዚህ ልክ እንደዚህ ያዝኩትና በምን እንደሰለበብኝ እንደዚህ አድርጎ አላውቅም። በምን እንደዚህ እንዳደረገብኝ አላውቅም። እውነት ለመናገር ሰማዕቷ ቪዲዮ አለ፣ ያኔ ካሜራ አለኝ፣ ሪከርድ አለ፣ የካሜራ ሪከርድ ማለት ነው። በምን እንደወሰደ ስልኬን አላውቅም። 18 ሚሊዮን ተበላሁኝ በ3 ቀን ውስጥ ማለት ነው። አመጣለሁኝ ብሩን ለሱ ነው የምሰጠው። አመጣለሁኝ ብሩን ለሱ ነው የምሰጠው። እሱ ሲመጣ እኔ እቀየራለሁኝ። ያኔ እኔ ሰላም አይደለሁም። የራሱ መንፈስ ያደርገኛል። ያኔ የራሳቸው ያደርጉኛል። እሱ መጣና ሱቅ ሲመጣ ልክ ሲገባ አስታውሳለሁ። እግዚአብሔር ሲረዳኝ ካሜራ አለ ይቀርጻል ማለት ነው። እሱ ሲመጣ ራሴን አላውቅም። ያኔ ራሴን አላውቅም። በቃ እኔ ቤተክርስቲያንም ስለፈልፍ ያውቁኛል። እንደዚህ ማለት አሳብደውኛል። ያኔ አብጄ ጸበል ማለት ነው ተስፋ እንድቆርጥ በጸበል አድርገውኝ ሆስፒታል እዚህ ዙላይካ የሚባል ዱባይ ካወቃችሁት ሆስፒታል ሄጄ ጭንቅላቴ ተነክቶ ነበር። የአይምሮ ኬዝ ማለት ነው። የአይምሮ ኬዝ እንደዛ አደረጉኝ። ከዛ በኋላ ቤተክርስቲያን ሲሄድ ይከታተሉኛል። ከዛ እኔን ሳይው ድንግጥግጥ ይላሉ። በቃ ድንግጥግጥ ይላሉ ማለት ነው። ቆይ ጠብቁ እላለሁ በውስጤ። አረ ሰማዕቷ ንግግሬ እኔ ከሰማዕቷ ጋር አረ ሰማዕቷ አረ ተሰቃየሁኝ። ያለኝን አጣሁኝ። 5 ሳንቲም ሱቁ እንዳልሄድ አደረጉት። በቃ ሱቁ ጋር እንዳልደርስ አስጠላኝ። ሱቁ ሽቶ፣ የፊት ፕሮዳክት፣ ስንት ነገር ያለውኝ እንግዲህ ማለት ነው። ከዛ በኋላ ለልጄ ወተት መግዣ አጣሁኝ። ወተት መግዣ ታውቃላችሁ? ቤተክርስቲያን ለመሄድ ትራንስፖርት አጥቼ በእግሬ የሄድኩበት ቀን አለ። የሰው እርዳታ ፍሪጅ መራል፣ እባክሽ ብር አበድሪኝ፣ እባካችሁ እንደዚህ ለእህታችሁ ድረስ ውሃ እንኳን ሼም ይዞኝ ስጠይቃቸው የሰው እርዳታ አላገኘሁም። እኔ እባካችሁ የውሃ መግዣ ለልጄ ወተት፣ ልጄ የራበው ቀን አለ። ከዛ ለእናቴ ለቤተሰቤ ምን ብዬ ልናገር? ብር አለኝ እዛ። ከዛ ያው በቃ ችግር ውስጥ ስደርስ ለአባቴ ነገርኩት። እባክህን ኢትዮጵያ በዚህ ብር ላክልኝ በቃ ምናምን ብዬ 30,000 ድርሃም አስላኩኝ ማለት ነው። በካፍቴሪያ ስራ የሰራሁት ቢሊዮን አድርጎኛል ብያቸዋለሁ። ከዛ የቀረችዋ ብር አለች ኢትዮጵያ ላይ፣ እሱን አምጡልኝ ብዬ 30,000 ድርሃም አስመጣሁኝና እንደ አዲስ እስኪ አባቶች ይምጡና ደግሞ እስኪ እንደ አዲስ ይመርቁልኝና ጸበል ምናምን ይረጫጩት ብዬ እንደ አዲስ ዘክሬ እንደ አዲስ አስረጨሁኝ ጸበል ማለት ነው። ግን እንደዛም ሆኖ እኔ እየለፈለፈ ነው መንፈሱ ማለት ነው። እየተጋለጡ ነው። በቃ ሰማዕቷ እኔ ትከሻዬ ላይ ነች፣ እየተጋለጡ ነው። ከዛ ምን ማድረግ ጀመርኩ? መሰለል ጀመርኩ። ምንድነው የምሰልለው? እኔ አይደለሁም ሰማዕቷ ራሷ ነች። ያኔ በቃ እምነቴ ነው እምነቴ። ከዛ የእሱን ልክ እንደዛ ብሬ ምን አሁንኩኝ? በቃ እንደዛ ሲሆን ይሄ ልጅ የሚል ሀሳብ መጣልኝ። ይሄ ልጅ ጃፒ ከዛች ከጎረቤቴ ጋር ከሀናን ጋር በመሆን ጓደኛዬን እኔ ከዛ ሰፈር ያስነቀሉኝ ናቸው። ከዛ በኋላ መሰለል ጀመርኩኝ። መሰለል ስላችሁ እኔ አይደለሁም ሰማዕቷ እምነቴ ነው። ሰማዕቷ እያዘዘችኝ ነው መንገዱን የምትመራኝ እንጂ እኔ እውቀት ኖሮኝ አይደለም። ከዛ ስሰልላቸው ቀስ ብዬ በመኪና በጥቁር መኪና ማለት ነው። እኔ አልኳችሁ የሰው ኃይል ያለኝ ገንዘብ ያለኝ ሰው ማቅ ሰው ነኝ እና ሰው ይተባበረኛል በጣም ማንም ሰው። በጥቁር መኪና መጀመሪያ ካፍቴሪያቸውን፣ ሁለተኛ እቺ ከሀናን ጋር እንዴት እንደሚገናኙ፣ ጠንቋያቸውን እንዴት እንደሚያመልኩ፣ የት እንደሚሄዱ፣ ብሎኩን የሚጠነቁሉበትን ቤት ምናምን ይሄን ሁሉ ሴት ከማውጣቴ በፊት ነው የምላችሁ። ከዛ ይሄን ሁሉ ማድረገው እኔ መንፈስ ነው። በቃ እግዚአብሔር ሰማዕቷ ነች ያኔ እየመራች እየገሰገሰች ይወሰደች። ከዛ በኋላ ልክ ሲሄድ የሚገቡበትን ቤት አየሁ። ጓደኛ ማቸው እርስ በርስ ይተዋወቃሉ። እርስ በርስ ጥምር ናቸው። እንደዚህ መንፈሳቸው ለመንፈሳቸው ጥምር ናቸው። እኛ አንድ እንሆን የምለው ለዛ ነው። እንደዚህ የተሳሰሩ ናቸው ማለት ነው። ከዛ ልክ ሲሄድ ከጸበል ስመለስ ነው ፓወር ማገኘው እኔ። ከዛ ውጪ እንቅልፌና መተኛው። ልጄ እንኳን ትዝ አይለኝም። ልጄ ማን እንደሆነ እንኳን በቅጡ አላውቀውም። እውነት ሃይደር ነው እላለሁ። የኔ ልጅ ነው እላለሁ። የኔ ልጅ ነው እሱ የኔ ልጅ አይደለም። ወደዛ ውሰዱልኝ ነው የምለው እቤት ስመጣ ማለት ነው። ምግብ ምናምን እንደዚህ ማን እንደሚያበላው አላውቅም ነበረ ልጄን ማለት ነው። እኔ ራሴ ምግብ አልበላም። ከስተ ብዬ በቃ ባጥንቴ ነው ሄድኩት። ከዛ ይሄ ነገር አርሴማ በቃ ተቆጣች፣ አዘነች በልጇ መሰለኝ። ሲሄድ በጥቁር መኪና ተሸፋፍኜ ምናምን ነው ስለላይ የሰራሁት ማለት ነው። ሲሄድ እነዚህ ሰዎች የት እንደሚገቡ ለማን እንደሚደውሉ፣ ዋናው ጠንቋይ ያለው ደብረ ዘይት ነው። ባይዘወይ ደብረ ዘይት ነው እነሱ ሄደው የሚያስመትቱበት ዋናው ደብረ ዘይት ነው። እዚህ ደግሞ የሰው ደም አንድ ሱዳን ያለ እዛ ይገናኛሉ። ቡና ይጠጣል፣ ይታቀዳል ማን ላይ እንደሚካሄድ በኔ ክርስቲያን
ከኔ አልፈው የኔን አሳጥተውን አሳብደውን ሞቼ በኔክስት ያኔ የትኛዋ ነች ተረኛ? ከዛ ይታቀዳል፣ እቅድ ያወጣሉ። የሚወስዱት ነገር አለ፣ ዶሮ ምናምን፣ ይሄ ሁሉንም ነገር እኔ ማስረጃ አወጣላችኋለሁ። ከዛ ይሄን ሁሉን ነገር ግን ሳሌ ራሴን አደጋ ላይ ጥዬ ነው እኔ ማለት ነው። ሰማዕቷ እንደዚህ ስዕል አድነዋለ፣ እሷን ሰማዕቷን እንደዚህ ይዤ ነው የሚሄደው ማለት ነው። ከዛ በኋላ ቢልዲንጉን ከቻረኩኝ ቢልዲንጉን ከዛ ለማንም አልተናገርኩም አልኳችሁ። እኔ ማንም ብቻዬን ነው ሰራ የነበረው። ከዛ ቢልዲንጉን ከቻረኩኝ ያዝኩኝ፣ እጽፋለሁ መረጃ፣ እሱን ጻፍኩኝ። ከዛ እቺ ሺና ማለት ኦ ማይ ጋድ የመኪና አደጋ ደርሶባት ነበር ሰማዕቷ። የእሷስ ክፉ ነው፣ እሷን ግደያት ነው ያልኳት። የእሷ ክፍት ያለ ክፋት በቃ ለእኔ ህይወት ተጠያቂ እንደውም አንደኛ እሷ እንደ ሰማዕቷ አልኳት። እችን ቻንስ አትስጫት ግደያት ስላት በስንተኛው ቀን የመኪና አደጋ ደርሶባት ነበረ። ይኸው ይናገራሉ የሚያውቅ ማለት ነው። የመኪና አደጋ ነው የደረሰባት፣ የመኪና አደጋ። ያተረፋት ግን እዚህ ጋር አሁን መጥተው እነዚህ ጠንቋዮቹ እቃቸውን ይዘው መጥተው ስብርብር አድርገው ከምዕመናኑ ፊት ከእናንተ ህዝብ ካመኑ የስቅላት ሆነ ምናምን አይደርስባቸውም። እኔ የልደታ ልጆች የሰፈሪቱ ልጆች ገጀራ ይዘው ነው እየጠበቋቸው ያሉት። ማንም ማለት ነው ካላመኑና የእነዚህ ሴቶች ፍትህ ካልገባ የኔም ብር ካልተመለሰልኝ ሱቄ ዝግ ነው። አሁን ሁለቱም ሱቄ አንድ ልጅ እቺ አሁን ሱቄን ያስፈረመችኝ የእነሱ ተላላኪ ነች። በነፃ ነው የፈረምኩት፣ በነፃ ፍርድ ቤት ነኝ። አሁን ሄድን ኦፊስ ማለት ነው። ከዛ በኋላ እታች ወርደን እሰጥሻለሁ ስትለኝ አረ ችግር የለውም እሺ ዋናው አንቺ ተለወጪ፣ በቤተክርስቲያን መጣችብኝ፣ የአርሴማ ወዳጅ ነኝ እኮ እኔ ምናምን ስትለኝ አሳዘነችኝ። እና ከዛ በኋላ እንደዚህ 20 ሺህ ድርሃም ይዛ ነበረ። 20 ሺህ ድርሃሙን ሰጠችኝ እና 20 ሺህ ድርሃሙን ሰጠችኝ እና ግን በቃ እሱን ስጭኝና እታች ወርጄ እሰጥሻለሁ፣ እሱን ይሄንን ለኪራዩ ልክፈል ስትለኝ የዋህ እሺ ብዬ ክፈይ በቃ ችግር የለውም እና ለእኔ ነገ ትሰጭኛለሽ። ከዛ ፈረምኩላችሁ እኔ ጅሏ ማለት ነው። ለካ ምንድን ነው ትስስር አላቸው። በነፃ ፈረምኩኝና በነፃ ሰጠውኝ ሱቄ በነፃ። ከዛ በኋላ ለ5 ነው የደበደቡኝ። አሁን ከ10 ቀን በፊት ማለት ነው። ሄጄ ብሬን አምጪ ስላት ስልኬን ሰበረችው፣ መረጃ እንዳላወጣ ማለት ነው። ስልኳን ስበሪ ነው መጀመሪያ የተባለችው። ስልኬን ሰበረችው። ስልኬን ስትሰብረኝ ወንድ የሆነ ሰው እኔ ደግሞ እዚህ ጋር ክርስትና እምነቴ ባህሪ አይደለም እንጂ አንገቴን የደፋሁት 10 ሆነው ቢመጡ ማልምር ሴት ነኝ እኔ። በቢላ እንዲህ ሽርክትክትክት ማድረግ ሴት የነበርኩ ነኝ። ቀን መተው አንገቴን ስብርብር ያደረኩ ሴት ነኝ። ከዛ በኋላ ልብ ካለሽ አልኳት፣ ብቻሽን ነው ያልኳት። እኔም ዝም አላልኩም። በእርግጥ እኔም ቅጥቅጥ ነው ያደረኳት። ያኔ እሷን የኔም ሰዎች መጡ ወደዚህ ጋር ሆኑ ተባለ። ወደዚህ ጋር ሲሆኑ እልህ ነበረብኝ። በቃ እልህ ስለነበረብኝ በቃ እንዴት ብዬ ላስረዳችሁ እኔ ብዬ ከዛ ፖሊስ ጣቢያ አሁን ፍርድ ላይ ነን። ያኔ እኔ እና እሷ ፍርድ ላይ ነን። ምክንያቱም ሀቄን እፈልጋለሁ። ሰብረው ነው የገቡት ቤቱን። እቃ እስካለበት ድረስ ሰብረው ነው የገቡት ቤቱን ማለት ነው። ምክንያቱም እኔ እዚህ ጋር እየተሯሯጥኩኝ ነበር። ልጄ አለ፣ ቤተክርስቲያን እሄዳለሁ፣ የቤተክርስቲያንን መልካም ነገር የቤተክርስቲያን ጥሪ ያስተላልፋለሁ፣ መጽሐፍ ቅዱስ አነባለሁ። በጣም ቢዚ ነበር። ጾም ነው ደግሞ በዛ ላይ። ተይ ጾም ነው በእናትሽ፣ በጾሙ ለምኛታለሁ። በጣም ሪከርድ አለ። ተይ ጾም ነው እባክሽን፣ ጾም ነው በጾሙ እባክሽን እንትን አትበይኝ። እኔ ወደ ኢትዮጵያ ሊሄድ ነው፣ ብሬን ስጭኝ። የተስማማ ነው 45,000 ድርሃም ነው ማለት ነው። 45,000 ድርሃም ነው የተስማማ ነው ልሸጥላት ማለት ነው። 45,000 ድርሃሜ ቀለጠ፣ በነፃ ፈረምኩ። እሱ ህጉ ፍርድ ቤት ይዞታል። ግን ማይ ጋድ ህይወቴን አጥቼ ነበረ። የሆስፒታል ማስረጃ ምናምን ገብቷል ፍርድ ቤት። እኔም አውቀው ሰው ስላለ የካሳ አይደለም እነሱ ገና ብዙ ይሆናሉ ነው የተባለው። ገና ብዙ ነገር ስቅላቱን ላይ ይደርስባቸዋል። የሞት የግድያ ሙከራ ነው የተደረገብኝ እኔ ላይ ማለት ነው ከ10 ቀን በፊት። ይሄ እዚህ ጋር አለ ብዙ ነገር ብዙ ቦታ ስላለ እኔ ደግሞ ማውቀው እዛ ውስጥ የሚሰራ ሰው አለ። ለአንቺ እኮ ይሄ አይገባም ሶሊና፣ ለአንቺ እንዴት ይሄ ይገባል? እኔ አለቃቸውም ብሎ በሲአይዲ ማለት ነው እየሄደ ሲሰልል እየሄደ ሲሰልል ና አግዘኝ በእናትህ እንደዚህ ስሂር የሚሰሩ ስሂር ማለት እዚህ ሀገር በጣም የሚወገዝ አረቦቹ ከጎናችሁ የሚሆኑ ፖሊሶች ከጎናችሁ የሚሆኑበት አገር በጣም የኮራሁበት ዩኤኢ አይ ላቭ ዩኤኢ በጣም ማለት ነው። ስሂር ሰርተውብኝ ነው እያንዳንዳቸውን በሲአይዲ ነው እንደዚህ የተጣሉት ማለት ነው። ያንን ማስረጃ ይዤ ነው አሁን እናንተ ፊት የቀረብኩት። ያንን ኮንፊደንስ ስላለኝ መረጃ ስላለኝ ይፋ ወጣሁ። ይፋ ሳወጣ የስንት ጉድ የስንት ሴት እነዚህ አሁን የተደረደሩት እንባ ወጣ። ስለዚህ እኔ ፍርድ ከክርስቶስ ያገኘሁኝ ነው። የሰው ፍርድ አልፈልግም። ፍርዴንም እግዚአብሔር ያሰጠኛል። ፍትህ ለእነዚህ ሴቶች ስጡልኝ፣ ለእነዚህ ሰዎች አሰጡልኝ። ሚስቱ አለች፣ 14 ሚስት ነው ያለው።
14 ሚስት ማለት ነው። አንዷ ሚስቱ የ6 ዓመት ሚስቱ ከብሔሩት አስመጣትና ከብሔሩት ማለት ነው ስንት የለፋችበትን ሰላም ትባላለች። ሰላም አሜን። አሁን ግቢ እዚህ ግቢና ቃልሽን ስጪ። ለእኔ በጣም ስታለቅሽ የነበርሽው ከ6 ዓመት ያው እኛም እናውቃለን በእርግጥ ታሪኩን። የጃፒ ሚስት ማለት ነው። የጃፒ ሚስት አስመጣትና ከቤሩት እንደምንም ብሎ አስመጣትና ያላትን ብር ምን አረገ። ከዛ በኋላ ተጣሉ። ልጅ አስወለዳት። አሜን የሚባል ልጅ አስወልዶ ጣላት። በቃ እሷ ቆንጆ ነች። በቃ ቆንጆ የምትባል ሴት ነች። ከዛ በኋላ ፍሪጅ መራል በቃ ለፋች። በቃ ተንከራተተች በጣም በቃ ልጅነቷ። ጉዳዩ በህግ የተያዘ ነው እንዴ? ኦልሬዲ አንቺ ከሰሻል። ስለራሴ ጉዳይ ነው። ስለራሴ በእኔ ከስሻለሁ። ስለራሴ ስለዛ ጉዳይ ግን እዚህ ጋር አታውሪ እሺ። ለአንቺ በህግ ስለያሹ ጉዳይ እዚህ ጋር እንዳታውሪ። በህግ ስለያሹ ጉዳይ በቃ እኔ ስለነሱ ያዘው ጉዳይ ብቻ ነው። በራሴ ጉዳይ ነው። የእነሱን እናንተ ናችሁ ፍርድ የምትሰጡ። ስለዛ እንደዛ ነው። እኔ ሲጀመር አሁንም ማስረዳት ደክሞኛል ራሱ። ግን ግዴታ የእህቶቼን ደም የእህቶቼን ፍትህ ማየት እስከኛል ስለምፈልግ ነው እስካሁን የተሯሯጥኩት። ብር ተበልተዋል። አንዷ እስር ቤት ነው ያለችው። አሳብዷት ማለት ነው። አሳብዷት ብሯን ነጥቆ ብዙ ነገር ያረጋት ነች። በቃ በጣም ብዙ እያለቀሰች ሄጄ ቃል ተቀብያለሁኝ። እኔ ውስጥ ድረስ እስር ቤት ድረስ ገብቼ ነው ቃል የተቀበልኩት። ስለዚህ አሁን ቃላችሁን ተናገሩ። እዚህ ጋር ያላችሁ ሚስቱም ትመጣለች። ሁላችሁም ይኸው ፍትህ ከነ ሀቢባ ከነ ሳራ ከነ ማል። ምክንያቱም እኔ ገዳም ልሄድ ነው ምስክርነት ልሰጥ ስለሆነ ጊዜ የለኝም። ጉዳያችሁን እነ ሀቢባ እየያዙት ስል በትህትና ጠይቃለሁኝ። እድሉ ስለሰጠኝ አመሰግናለሁ።